ሰላም ለክሙ ወለአእካነ ቅኔ የቅኔ ተማሪዎች ሆይ ለእናንተ ሰላም ይሁን ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረቡት ምንድን ነው? በግዕዝ እንደዚህ ይላል፣ በአማርኛ እንደዚህ ይላል፣ በእንግሊዘኛ እንደዚህ ይላል የሚለውን ነው። ለምሳሌ አነ እትባሃል እገሌ፣ እኔ እገሌ እባላለሁ። በእንግሊዘኛ ደግሞ ማይ ኔም ኢዝ ብሎ መናገር ይቻላል። ሴት ከሆነች ደግሞ ስሜ ይትባሃል እገሊት፣ ስሜ እገሊት ይባላል። ወይ ደግሞ አነ እትባሃል እገሊት፣ እኔ እገሊት እባላለሁ። ያው በእንግሊዘኛ ማይ ኔም ኢዝ ማለት ነው። አነ ተወለድኩ በአሱሩ ወተስዑ ሰባ ወተስዑ ዓመተ ምህረት፣ እኔ በ1979 ዓመተ ምህረት ተወለድኩ ለማለት በእንግሊዘኛ አይ ወዝ ቦርን ኢን 1979 ኢሲ ማለት ኢትዮጵያ ካላንደር ማለት ነው። እኔ በ1979 ዓመተ ምህረት ተወለድኩ ማለት ነው። ስም አቡየ እገሌ ውእቱ፣ የአባቴ ስም እገሌ ነው። ማይ ፋዘር ኔም ኢዝ፣ ያው የአባቴ ስም እገሌ ነው እንደማለት ነው። ከዛ በኋላ አበበ ከሆነ አበበ፣ ከበደ ከሆነ ከበደ ብለን ማስገባት እንችላለን። ስመ እምየ ዳሽ ውእቱ፣ ማይ ማዘር ኔም ኢዝ ዳሽ። ይሄ ምንድን ነው? የእናቴ ስም እገሊት ነው ማለት ነው። ሀገሬ ወይ ደግሞ ብሔሬ ኢትዮጵያ ውእቱ፣ ሀገሬ ኢትዮጵያ ነው ለማለት ማይ ናሽናሊቲ ኢዝ ኢትዮጵያ ይላል በእንግሊዘኛው። እድሜ እስራ ወሰመንቱ ውእቱ፣ ስራ ወሰመንቱ ማለት 28 ማለት ነው። እድሜ 28 ዓመት ነው። አይ አም 28 ይርስ ኦልድ፣ አይ አም 28 ይርስ ኦልድ፣ 28 ዓመቴ ነው። ቀጣይ ደግሞ የምናየው ይህንን ነገር እወዳለሁ የሚለውን በእንግሊዘኛ፣ በግዕዝ፣ በአማርኛ እናያለን። አንሰ ዘአፈቅሮ ነገር፣ ይሄ በግዕዝ ነው። በእንግሊዘኛ ቲንግስ ዛት አይ ላይክ፣ እኔ የምወደው ነገር እንደማለት ነው። በግዕዝ ቀጥለን ስንመለከት አንሰ አፈቅር ተውኔተ ኳሄላ፣ እኔ የኳስ ጨዋታ እወዳለሁ። በእንግሊዘኛ አይ ላይክ ፕሌይንግ ፉትቦል። አንሰ አፈቅር አንብቦተ መጽሐፍ ወይንም መጽሐፍት፣ እኔ መጽሐፍ ማንበብ እወዳለሁ። በእንግሊዘኛ አይ ላይክ ሪዲንግ ቡክ። አንሰ አፈቅር ሀዊሮተ ቤተ ክርስቲያን፣ እኔ ወደ ቤተ ክርስቲያን መሄድ እፈልጋለሁ እሻለሁ። በእንግሊዘኛ አይ ላይክ ጎይንግ ቱ ቸርች። አንሰ አፈቅር ሰሚዖተ ዜና፣ እኔ ዜና መስማትን እወዳለሁ። አይ ላይክ ሊስኒንግ ራዲዮ። አመሰግናለሁ። ስለዚህ በዚህ ነው እየተማማርን የምንሄደው ማለት ነው። አዲስ አባል የሆናችሁ ሀሳብ ስጡበት። አባል ያልሆኑ እህቶች ወንድሞችንም ወደዚህ ወደ ቴሌግራም ግሩፕ ገብተው እንዲማሩ እንድንማማር በጋራ ጋብዟቸው። እግዚአብሔር ይስጥልኝ።